በአጠቃላይ በህልም ደምን መመልከት የምንሰራውን ስህተቶች፣ እየተጓዝን ያለነውን ያልሆነ መንገድ፣ የብቸኝነትን ስሜትን እንዲሁም ደግሞ ጭንቀትን ያመላክታል። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብና አሁን ላይ እኛ እንዳለንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪም ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ቻናላችንን ጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪም ቲዩብ በሰላም መጣችሁ እያልኩኝ በዛሬው ቪዲዮ ደምን በህልም ማየት ከሃይማኖትና ከሳይኮሎጂ አንፃር ፍቺው ምን እንደሚመስል በዚህ ቪዲዮ የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በአክብሮት እጠይቃለሁ። አንድ ሰው በህልሙ ራሱን ደም በደም ሆኖ ካየ በህይወቱ ብዙ ስህተቶችን ወይም ኃጢያቶችን እንዳሳለፈና አሁንም ያን ስህተት እየሰራ መሆኑን የሚያመላክት የህልም ፍቺ ነው። አንድ ሰው በህልሙ ደምን ካለመ የራሱን ግቦችን እንዳያሳካ የሚከለክሉትን እንቅፋቶችን ያመላክታል። አንድ ሰው በህልሙ በውስጡ ከፍተኛ መጠን ያለው ደም ሲፈስ ከተመለከተ ይህ በህይወቱ ውስጥ የሚያጋጥሙትን ጭንቀቶችና ችግሮችን ያመላክታል። አንድ ሰው በህልሙ የሌላ ሰው ደምን ሲፈስ ከተመለከተ እናም ደግሞ ያንን ደሙ የፈሰሰውን ሰው የሚያውቀው ከሆነ ይህ ህልም በቅርብ ጊዜ ውስጥ መልካም ነገር እንደሚያጋጥመው የሚያመላክት የህልም ፍቺ ነው። ከዚሁ ጋር ተያይዞም ይህ ሰው ከሌላ ሰው ውስጥ ደም ሲፈስ ከተመለከተ እናም ያንን ሰው የማያውቀው ወይም ደግሞ የቅርቡ ሰው ካልሆነ ይህ የሚያመላክተው በህይወቱ ውስጥ የብቸኝነት ስሜትን እንዲሁም ደግሞ በህይወት ችግሮች ውስጥ ደህንነት አለመሰማትን የሚያመላክት ነው። በህልማችን ከአፍንጫችን ውስጥ ደምን ሲወጣ ከተመለከትን በህይወታችን ህገወጥ ነገርን ወይንም ደግሞ የተሳሳተ መንገድ ላይ መሆናችንን የሚያመላክት የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ ደም ሲፈሳት ከተመለከተች በወደፊት ዘመኗ የተትረፈረፈ መልካም ህይወትን እንደምትኖር ያመላክታል። በህልማችን መሬት ላይ ደምን ከተመለከትን በህይወታችን የሚያጋጥመን ችግሮች ያመላክታል። አንዲት ያላገባች ሴት በህልሟ ደምን ስታስታውቅ ከተመለከተች በቅርቡ ወደ ትዳር እንደምትገባ ያመላክታል። ከዚሁ ጋርም ተያይዞ ይህን ህልም ያየችው ሴት ነፍሰ ጡር ከሆነች የመውለጃዋ ጊዜ መቃረቡን እናም በሰላም እንደምትገላገልም ያመላክታል። በህልም ከቁስላችን ደም ሲወጣ ከተመለከትን ጭንቀትንና ሐዘንን ወይም ኪሳራን ሊያመላክት ይችላል። በቀጣይ ደግሞ እንዲፈታላችሁ ከጠየቃችሁኝ የህልም ፍቺዎች መካከል የተወሰኑትን የምናይ ይሆናል። አፎሚያ ሰላም በህልሜ ስራ ቦታዬ እሳት ተነስቶ እሱን ለማጥፋት እየሞከርኩ አጋጣሚ እሳቱ ደርሶኝ ለወርቅ ስል ነቃው ይላል። እሺ እህቴ፣ እሳትን ብዙውን ጊዜ በህልም ማየት ኃይልን፣ ስጋትን እና ማስጠንቀቂያን ሊወክል ይችላል። እንዲሁም እሳትን ብዙውን ጊዜ የውስጥ ስሜትን ሊያመላክት ይችላል። እናም እህቴ በስራ ቦታሽ ላይ እሳት ተነስቶ ለማጥፋት ስትሞክሪ ማየትሽ በስራ ቦታሽ የሚያጋጥምሽን ጫና መኖሩን ያመላክታል። ከዛም ለማጥፋት ስትሞክሪ ማየትሽ ደግሞ ያንን ጫና ለማሸነፍ እየታገልሽ ወይንም ደግሞ እንደምትታገይ የሚያመላክት ነው። ማለትም አሁን ላይ ባይሆንም ወደፊት በስራ ቦታሽም ሆነ ባለሽበት ህይወት ጫና እንደሚያጋጥምሽና ያንን ጫና ደግሞ መጋፈጥ እንዳለብሽ የሚያመላክት የህልም ፍቺ ነው። በቀጣይ ደግሞ ሄለን ወደ ጠየቀችኝ የህልም ፍቺ ሄዳለሁ። በህልሜ የሰው ጸጉር ማጠብ ምንድነው ይላል። በህልም ጸጉር ማየት ከክብርና ከሞገስ ጋር ይገናኛል። ማለትም ሰው ጸጉሩ ሲረዝም ከተመለከተ ሞገስን ከማግኘት ጋር ይወከላል። ከዚህ ጋርም ተያይዞ ሲያጠር ከተመለከትን ደግሞ በሰው ፊት ሞገስ ማጣትን ያመላክታል። እናም እህቴ ህልምሽን ሰፋ አድርገን እንድንፈታው ስለ ህልሙ ዝርዝር ሁኔታው እንድታስረጅኝ ስል በትህትና ጠይቃለሁ። በቀጣይ እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።